ማስረጃ አማርኛ ማስረጃ አይደለም እኮ እኔ ደግሞ አይበሉም ብዬ ማመጣስ እስክትመጣ ያ ማለት ይጋጫል ማለት ነው። አይበሉም አንድ ቦታ ይበላል ይጋጫል ማለት ነው። መጽሐፍ ቅዱስ አንተ እኮ ይበላል የሚል ብታመጣ መጽሐፍ ቅዱስ እንደሚጋጭ ነው የሚያሳየው። ሌላ ነገር እኮ አይደለም የሚያሳየው። ይበላል ይላል። እስከዛ ጊዜ አልጠጣም ማለት እስክትመጣ ድረስ አልጠጣም እኮ ይበላል። ከዛ ወዲህ ይበላል ይላል። ቆይ እኔ እኮ ቃል በቃል አንጣልህ ይበላል። እኔ ደግሞ አይበሉም ብዬ ላምጣ ነው። ይሄ እኮ ግልጽ እኮ ነው። ይሄ በጣም ግልጽ ነው። እኔ ግልጽ ሐሳብ አመጣሁልህ እኮ አይደለም 16 ላይ እኔ ግልጽ ሐሳብ አመጣሁልህ እኮ ግልጽ ሐሳብ ብርሃንዬ ላንብብልህ። ነገር ግን በእግዚአብሔር መንግስት እስኪፈጸም ድረስ እንግዲህ ከእርሱ እንደማልበላ እነግራቸዋለሁ ይላል። ከዛስ ምን ይላል? ከዛ ወዲህ ይበላል። ማስረጃ ይበላል። ቆይ ኮል ያነበብኩት ነው። ቆይ አጥጤ እናንብበውና እንጨርሰው። ጽዋውንም ተቀብሎ አመሰገነ፣ እንዲሁም አለ ይህን እንኩን ሁላችሁም እንኩ ተካፈሉ አለ። እላችኋለሁ የእግዚአብሔር መንግስት እስክትመጣ ድረስ ከእንግዲህ ወዲያ ማለት ነው ከእንግዲህ ወዲህ ከዚህ የወይን ፍሬ አልጠጣም አለ። ይኸው እኮ ገባኝ እኮ እኔ እንደማይበላ እኮ እየተናገረ ነው አይደለም እንዴ? በመንግስተ ሰማያት ያለ ነው። እስቲ አውጣ። እኔ ደግሞ መንግስተ ሰማያት እስቲ ቆይ ገባኝ እኮ። ከዛ ወዲህ በላለሁ ይላል። ማስረጃ አምጣ። በላለሁ ይላል። ይኸው አይደለም በላለሁ ይላል ወይ እላችኋለሁ የእግዚአብሔር መንግስት እስከዛ ድረስ ቆይ ይብኑል ገባኝ እኮ ይበላል። እስከዛ ድረስ ይበላል የሚል አለ። ማስረጃ አውጣ። ይበላል እኮ አለ እኮ። አይ የት አለ? እስቲ መንግስተ ሰማያት በላለሁ የሚል አውጣ። ይኸው ላውጣልህ 6 መንግስተ ሰማያት ይበላል የሚለውን አውጣ። ከዛ ወዴት እንነቃነቃለሁ? ይበላል የሚለውን አውጣ። አይ ይበላል የሚለውን አንጣ። እኔ አይበሉም የሚለውን አማመጣ ስለማመጣ ማለት ነው። ችግር የለውም። ያው 29 ነው። እሱን እኮ በአንድም ታየ ነው። ነገር ግን እላችኋለሁ ልጅነት እንደሆነ እኮ አየ ነው። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን ቅድም እዛ ጋርም እኮ ስለ ወይን እኮ ነው እያወራላችሁ እኮ የማድራቱ ላይ እኮ ነው የተከሰተው ይሄ ነገር። አንድ ቦታ ላይ በመብላት አንድ ቦታ ላይ ደግሞ ገብቶኛል። ወይን እሺ ገብቶኛል እኮ ነው። የሉቃስ ወንጌልም የሚያወራው የማቴዎስም ወንጌል የሚያወራው ስለ ጌታ እራት ነው አይደለ? ጌታ እራት ላይ የተከሰተውን ነገር ነው እያላችሁ ያለው። አዎ። ስለዚህ ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ከዚህ ወይን አዲሱን እስከምጠጣ ድረስ ይላል። መቼ ነው የሚጠጣው? በአዲስ መልኩ የሚጠጣው መቼ ነው? ገባኝ እኮ አዲሱን መንግስተ ሰማያት ይጠጣል ማለት ነው። በዛ አይነት አንተ ይጠጣል ማለት ነው። በአዲስ መልክ ከእናንተ ጋር በአባቴ መንግስት ይላል እኮ። ይኸውልህ እኮ አዲሱ ምግብና መጠጥ ነው። እሱ ምግብ አይደለ? ምግብና መጠጥ ነው። በአባቱ መንግስት ምንድን ነው ያለው ሌላ? እሺ በአዲስ መልክ የሚጠጣ ምን? እሺ እነግርሃለሁ። ወይኔ እመጣልሃለሁ። መስቀል ላይ ያለ ወይን ጠጥቷል አይደል? እሱ ተቃራኒ ነገር ነው። ሰለሞን እዛ ጋር ምን ጠይቃቸዋለን? ችግር የለውም። ቆይ ካለ በኋላ ለምጣለህ በዮሐንስ ራእይ ላይ ምዕራፍ 7 ላይ ከቁጥር 15 እስከ 17 ያለውን እናነባለን። ምን የሚል መሰለህ? ስለዚህ በእግዚአብሔር ዙፋን ፊት አሉ ሌሊትና
ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠውን በእርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም። ፀሐይ ትኩሳትም ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። ከአሁን እኮ በነገራችን ላይ ይሄ በጉ ማን እንደሆነ እናውቀዋለን። አበቃ እኮ ገለጽኩልህ እኮ እኔ ሁለት ቦታ አመጣሁልህ። አንተ እንድምታውንም አመጣሁልህ። ለምን ትክዳለህ ታዲያ? አይደለ መካድ አይደለም እኮ እኔ ይኸውልህ አይደለም። እሺ እኮ ካድከው እኮ ሸመጠጥከው አይደለም። ይኸውልህ አዳምጠኝ። መጀመሪያ ቅድም ካመጣንልህ ከቁርአን ጋር ይገናኛል። አይራቡም፣ ፀሐይም አያቃጥላቸውም። አይገናኝም። ቤቱ ጋር ነው የሚገናኘው። ተቁርአን ጋር ቆይ ልምጣልህ። እናንተን ላንብብ። ቆይ እንዴት እንደሚገናኝ አንተ ሳስወራ እኔንም አስወራኝ። ዝም ብለህ የምታወራ ከሆነ ምን ታደርጋለህ እንዴ? እኔም ሳወራ አንተም ታወራለህ። አንተ ስታወራ እኔ ዝም እላለሁ። ከዛ እኔ ሳወራ አንተም ታወራለህ እንዴ? እየተሰማማን እንጂ እዚች ጋር እየተናገረ ያለው እዛ ጋር አይራቡም አይጠሙም ስላለ እዚህ ጋር አይበሉም ማለት አይደለም። ቁርአን ላይም እኮ አይራቡም አይጠሙም ይላል እኮ፣ ግን ይበላሉ። ግዴታ መጠማት መራብ የለባቸውም ለመብላት ማለት ነው። እንደማይበሉ ደግሞ እኮ ነው የነገርኩህ። ወደ ሮሜ ሰዎች ላይ ወደ ሮሜ ላይ አመጣሁልህ እኮ እሱ ነው። አንተ እኮ እየሸመጠጥከኝ ነው። ይኸውልህ መጽሐፉን እስኮ ምንም ያልኩት ነገር የለም። ነገር ግን እላችኋለሁ በአባቴ መንግስት ከእናንተ ጋር ይላቸዋል። ማን ነው በአባቱ መንግስት ከነሱ ጋር የሆነው? ማንና ማን ናቸው? እዚህ ቀስ በቀስ እንየው። በጉና ምን ያመጣውልህ? በአባቴ መንግስት ይጠብቃቸዋል እያለ እንደሚል እኮ ያመጣውልህ አይደል? አትሩጥበት። ቆይ ቀስ እያለን በአባቴ መንግስት ከእናንተ ጋር የሚላቸው ማን ነው? ኢየሱስ ነው አይደለ? ከሐዋርያቶቹ ጋር የት? በአባቱ መንግስት ውስጥ አይደለ? ከእናንተ ጋር ይላቸው። በዚህ ወይን ያላቸው ምንድን ነው? ወይን የተባለው ምንድን ነው? ምግብና መጠጥ አይደለም። ወይን የራሱ ስጋ ነው። እሱ ምንድን ነው? የራሱ ስጋ ደም ነው። ወይን በቃ በመንግስተ ሰማያት ከእናንተ ጋር የራሱን የኢየሱስን ስጋና ደም ከእናንተ ጋር በአዲስ መልኩ እስከምጠጣ ድረስ ይላል። ይጠጣሉ የኢየሱስን ስጋና ደም በመንግስተ ሰማይ? ችግር የለውም። እንደዛ ማለት አይደለም። አሁን አንተ ቤተክርስቲያን ሄደህ የኢየሱስን ስጋና ደም ትጠጣለህ። እዛስ ምንድነው የሚሰጧቸው? የኢየሱስ ደምና ስጋ ነው። ስጋውን እየቆረጠ ደሙን እየሰጠ ነው የሚያጠጣቸው አይደለም። በአዲስ መልክ አይደለም። አይበሉም አይጠጡም ይላል። አይደሉም። ምንድነው የሚሰጣቸው? አይደሉም። ምስጋና የሚለው ኢየሱስም ራሱ ይጠጣል አይደለም? ኢየሱስም ራሱ ይጠጣል ከነሱ ጋር እኮ በአዲስ መልክ ምንድነው? ቆይ ክርስቶስ በሚሰቀለ እቺ ጥዋታን የተለፍ ማለት ምን ማለት ነው? ጽዋ እያለ የግድ መጠጣት ነው ማለት ነው? እንደዛ ነው። እሺ ምንድነው? እዚህ ጋር ጠየቅኩህ እኮ አንተ አስረዳኝ ነገር። እኔ ምግብ ነው አልኩኝ። አንተ ደግሞ ምንድነው የምትለው? እዚች ጋር ከዚህ ወይን የተባለው ምንድነው? ወይን አዲስ መልክ ነው። በቃ አዲስ ኑሮ ማለት ነው። ወይን የተባለው አዲስ ኑሮ ምንድነው? ወይን እኮ አዲስ ኑሮ ነው። ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ከፀሐይ ትኩሳት ከቶ አይደርስባቸውም ይላል። በዙፋኑ መካከል ያለው ከዚህ ወይን ይወላል። እዛች ጋር የነበረው ወይን ምን ነበረ ሲጠጡት የነበረው? ወይን ነው አይደለም? የሚጠጣ ወይን ነው አይደለም? በቃ ወደ ህይወት ውሃ ማለት ነው። የራሱ ህይወት ውሃ ደግሞ ራሱ ክርስቶስ ነው። ህይወት ውሃ ይጠጣሉ በመንግስተ ሰማይ? ህይወት ውሃ የተባለው ራሱ ነው። ህይወት ውሃ የግድ ውሃ መሆን አለበት እንዴ? ህይወት ውሃ አንድ በዘላለም የሚጠጣው ነገር አለ። ይኸውልህ ሐዋርያቶቹ ብቻ አይደለም አይደለም። እኔ አንጣልኝ አልኩህ እኮ እኔ አንተ አምጣልኝ። ችግር የለውም እስከምጠጣ ይላል። ማን ነው እስከዚህ ጋር እስከምጠጣ የሚለው? ችግር የለውም። በአዲስ መልክ ነው። በአዲስ መልክ ነው። አዲስ መልክነቱ አይደለም። አዲስ ህይወት ማለት ነው። አዲስ ህይወት ማለት ነው። አይ እኮ ይኸውልህ ከእናንተ ጋር በአዲስ መልክ እስከምጠጣ ያለው ማን ነው? እኮ ክርስቶስ ነው። አዲስ ህይወት ማለት ነው። ክርስቶስ። በጣም ጥሩ። ክርስቶስም ከነሱ ጋር አብሯቸው ይጠጣል አይደለ? እኮ አዲስ ህይወት አዲስ ኑሮ ማለት ነው። ከነሱ ጋር ከኢየሱስ ክርስቶስ ጋር አብረን እንኖራለን እኮ አዲስ ኑሮ ማለት ነው። ይሄ ወይን የተባለው ነገር አዲስ ህይወት እንደሆነ
ወይን አለመሆኑን ከዚህ ወይን ነው የሚለው። በነገራችን ላይ እዛው ከሚጠጣው ከሚበላው ወይን እንደሆነ ግልጽ ነው። ግን አንተ ምንም ችግር የለውም ማስረጃ አምጣ አዲስ ህይወትም እንደሆነ የህይወት ዛፍ የሚጠጣ አዲስ ህይወት ነው እኮ እኔ ራእይ 7 ላይ ያመጣሁልህ እኮ ከእንግዲህ ወዲህ ይኸውልህ ከእንግዲህ ወዲህ አይራቡም ከእንግዲህ ወዲህ አይጠጡም ከፀሐይም ትኩሳት ከቶ አይደርስባቸውም ጠሙም ሲል ምን ማለት ነው እኮ በቃ አይራቡም አይጠሙም በዙፋን እኮ ትኩሳትም ፀሐይ የለውም አይራቡም አይጠሙም በዙፋን መካከል ያለው በጉረኛቸው ይሆናል ወደ ህይወት ውሃ ምንጭም ይመራቸዋል የእግዚአብሔርም አባታቸው ሁሉ አይናቸውን ያበሳል የህይወት ምንጭ ውሃ ማለት ምን ማለት በሰው ግስ ማለት እሺ ችግር የለውም ያለ ይገባሉ ግን ገነት ምግብ አለ ግን ገነት ምግብ የለም እያልከኝ ኮንፊውዝድ እያደረከኝ እኔ ግልጽ ነው ገነት ውስጥ ምግብ አለ አይበሉም ለምን ነው የማይበሉት በነፍስ ነው የሚገቡት በስጋ አይደለም መንግስተ ሰማያት በስጋ ይባሉ መቃቢያ ነው ደግሞ ሌላ ነገር ነው የሚያወራው የትኛውን ገነት ነው የሚገቡት ገልቃይ አይ እሱን ጠይቅ የትኛውን ገነት ነው አዲስ የተሰራውን ነው ገነት ወይስ የድሮይቷን ገነት ነው የሚገቡት እሺ ይሁን መንግስተ ምንድነው መንፈስ ለአብያተ ክርስቲያን መንፈስ ምን አልከኝ መንፈስ ለአብያተ ክርስቲያን መንግስተ ሰማያትን አንጣልኩ ለሚለው ጆሮ ያለው መንግስተ ሰማያትን አንጣልኩ አንተ አይደለም እንደ ቁርአኑ አንጣልኝ እንደ ቁርአኑ በስ አይደለም በሰፊው ሳህን በመጠጫው በሰፊ ሳህን ይበላል የሚለው አንጣልኝ እንደ ቁርአኑ ማዕድ ማለት ግን ምን ማለት ነው ቆይ ማዕድ ማለት ነው ማዕድ እንዳልሆነ ደግሞ በተለይ በአንድምታ ላይ አሳየውክ በቃ አስንታ ላማክ በንም ማረጋሽ ማዕድ ማለት ምን ማለት ነው አሁን ጥያቄው አይ እንደ ቁርአኑ እስቲ እንደ ቁርአኑ በሰፊው ሳህን የሚለውን አንጣልኝ አይ እንደ በቁርአኑ ላይ ያለው ችግር የለውም በሰፊ ሳህን መሆኑ እኮ ችግር የለውም እኮ በሰፊው ሳህን ምግብና መጠጦች ይዞራል የሚለው አንጣ በሰፊ ወርቅ ይወለ ቆይ ወልድ ይላውራ በሰፊው ሳህን በእስልምና ሰፊ ሳህን አለ የወርቅ ኩባያ አለ በዛ እንጠጣለን በሰፊው ሳህን እንበላለን እሱ ምንም ችግር የለውም ይሄን ተማመንን ችግር የለውም እዚች ጋር መንፈስ ለአብያተ ክርስቲያናት ለሚለው ጆሮ ያለው ይስማ ድል ለነሳው በእግዚአብሔር ገነት ካለው ከህይወት ዛፍ እንዲበላ እሰጠዋለሁ ይላል ማን ነው የሚለው የሚሰጠው እኮ ግን ከህይወት ዛፍ የተባለው እውነት ዛፍ ነው ብለን የምታምነው እንደዛ ነው ሲያው አዳምና ሔዋን የበሉት ምንድነው ችግር የለውም እሱን ነው ቆይ የህይወት ዛፍ ነው አይደል የህይወቱን ዛፍ በልተውታል አልበሉትም ጸበለስ ትባላለች አዎ ችግር የለውም እኮ ጸበለስ እሺ ችግር የለውም የጸወት እስቲ አንጣ እስቲ አንተ አውጣው አልበሉትም የጸህይወትን አልበሉም የጸህይወትን አልበሉም እርግጠኛ ነኝ እሺ እነሱ አልበሉም ችግር የለውም እዚህ ጋር እንዲበሉ ይሰጣቸዋል አውጣ አድርጎ ቆይ ለምን ተዋሻለህ ጸህይወት እንዳልበሉ እኮ አውቃለሁ የጸበለስን ነው እንጂ ጸህይወትንማ አልበሉም ቢበሉማ ሌላ ነገር ነው ጸበለስ እሺ እኮ ጸበለስ በልተዋል ከእንደገና ደግሞ የእፀ ህይወትን እንዳይበሉ ከገነት አስወጣቸው የጸበለስ ደግሞ ደርቃለች ጸበለስ ደግሞ ኢየሱስ ክርስቶስ አድርቋታል በኋላ ምግባቱ እዚህ ጋር ደግሞ ይድረቅ አይድረቅ ሌላ ተክሎ ይሁን አይመለከተኝም እሱ የህይወት ዛፍ እንዲበላ ሰጠዋል እኮ ከህይወት ዛፍ ነው የሚለው ከህይወት ዛፍ ነው የሚለው ይሄ ከህይወት ዛፍ ምን ማለት ነው ምን ማለት ነው ንገረኝ እኮ ይለኛል ቆይ እንደዛ አይነት እንትን ተመሳሳይ ላምጣልህ ምን ይላል መሰለህ ቆይ ችግር የለውም አንተ በምትለው አይደለም እኔ ብዙ ጥቅስ እንደ በመንግስት ሰዓት ምግብና መጠጥ እንደሌለ አምጥቻለሁ አንተ የምታመጣው ሌላ ጉራንጉሬ ነው ችግር የለውም በዮሐንስ አምጥተናል እንደዛ አይደለም የሚተረጎመው እያልከን ነው እንጂ አምጥተናል እኮ ጨርሰናል አይደለም እሺ አዋ አይደለም እኔ ልንገርህ ይኸው ሌላ ቦታ ተመሳሳይ ነው ከህይወት ዛፍ ብሏል ልመጣልህ ነው የህይወት ዛፍ የተባለው የህይወት ዛፍ የተባለው ልመጣ በዮሐንስ ወንጌል ላይ ምዕራፍ 4 ላይ አንተ ዛፍና ኢየሱስ ላይ ደግሞ ውሃው ነው ኢየሱስም መልሶ ያቺን ሳምራዊቷን ሴት ማለት ነው ውሃ አጠጪኝ ብሏት ማለት ነው ኢየሱስም መልሶ እግዚአብሔርን ስጦታ ውሃ አጠጪኝ የሚልሽ ማን መሆኑን ብታቂ አንቺ ትለምኝ ነበርሽ የህይወትም ውሃ ስጪኝ ነበር አላት ይላል
የህይወት ውሃ ስጪኝ ሲሉ ነበር አላት። የህይወት ውሃ ምንድነው? እስቲ የህይወት ውሃ ምንድነው? እውነተኛ መንገድ ማለት ነው። በቃ ይሄኛውም እንደዛ ነው። ገነት ውስጥ ቤተ መንግስት ምንድነው? የእግዚአብሔር መንግስት ውስጥ ነው እውነተኛ መንገድ የሚያሳያቸው። ገነት ከገቡ በኋላ ችግር የለውም። በዛ አይነት መንገዱ አይደለም። ገነትም ከገባ በኋላ እውነተኛ መንገድን ያሳያል። እንደዛ ነው እኮ ስለ የምን ትርጉም አትርጉም ብራዘር። እዚህ ጋር ገነት ውስጥ ከገቡ በኋላ እኮ ነው በእግዚአብሔር ገነት ካለው የህይወት ዛፍ እንዲበላ ሰጠዋለሁ ይላል። የህይወት ዛፍ አንተ እንዳልከው ለሳምራዊቷ የሚጠይቅሽ ምን ውስጥ ነው የሚሰጥ? ገነት ውስጥ አይደለ? ገነት ውስጥ አይደለ? ገብቶኛል እኮ ገብቶኛል። እዚህ ጋር ታዲያ የህይወት ገነት ምንድነው? የህይወት ዛፍ ምንድነው? እዚህ ጋር ገነት ውስጥ ከገቡ በኋላ የህይወት ዛፍ ማለት ዘላለም እንዲኖሩ ማለት ነው። አይሞቱም ማለት ነው ባጭሩ እኮ። ይሰጣቸዋል አይደለ? እኮ ይሰጣቸዋል። የህይወትን ዛፍ ሲባል ህይወት ዘላለም ህይወት ይሰጣታል ብለሃል። እሺ ህይወቱን ዘላለም ሰጣቸዋለሁ ማለት ነው። አዎ ዘላለም ህይወት ይሰጣቸዋል። ከዛ ምን ያደርጉታል? አይደለም እንደዛ አይደለም። ምን ያደርጉታል? እንደዛ አይደለም አትበለኝ። አንብበው አንቀጹ እኮ ምን ያደርጋሉ እኮ አነበብኩልህ እኮ። ያለው ይስማ አይደለ? ነሰው በእግዚአብሔር ገነት ካለው ከህይወት ዛፍ እንዲበላ ይሰጣል። ይሄ ማለት ዘላለም እንዲኖሩ ህይወት ይሰጣቸዋል ማለት ነው። እንዲበላ ይሰጣቸዋል ነው የሚለው እኮ። እንዲበላ እኮ ግድ ነው። በሰብስ የተናገረ ቃል ነው ትርጓሜ ይሆናል እኮ ይላል ይሆናል። እንዲበሉ ከትሪ ኦፍ ላይፍ እንግዲህ በአማርኛው ካልገባ ይሄንንም እኮ አመጣውልህ። ይሄንንም አመጣውልህ እኮ ኢየሱስ አመጣውልህ እኮ። የኢየሱስን እዚህ ጋር የሳምራዊቷን ሴት አመጣውልህ። እሱ ውሃ ስጪኝ አላት። እሷ ደግሞ አንተ ይሁዳዊ ነህ እንዴት ትለምነኛለህ? ምን ስትለው ጊዜ አንቺ እኔም አንድ ወንክ ብታውቂ ኖሮ አላት የህይወትን ውሃ ስጠኝ ብለሽ ትለምኝ ነበር አላት። ምን ማለት ነው? አዎ የህይወትን ውሃ መንገድ እሱ ውሃ ጠየቃት፣ የሚጠጣ ውሃ ጠየቃት። እሱ ደግሞ የዘላለም ህይወት እሰጥሻለሁ ብሎ በሰው በግስተኛ ቃል ተናገረ። በሰው አነጋገር ዘይቤ ነገረ። ይሄኛውም እንደዛ ነው ጻፈው። አዎ እንደዛማ አይደለማ። ይኸውልህ እነሱ ካሁን እያልከኝ ያለው እንደዛ ካልክማ ገነት ውስጥ የዘላለም ህይወት የላቸውም። ከገቡም በኋላ ገነት ውስጥ ሊሰጣቸው ነው ማለት ነው። አይደለም እንደዛ አንተ ነው የምትለው። አንዱን ያዛ አይደለም። በጣም አነ እኮ ነገርኩህ። ሁሉንም አይደለም ማለት ትችላለህ ግን እንዴ ገባኝ እኮ። አንተ ነህ እኮ የምታመጣው። እኔ ቀጥተኛ ቃል እኮ ግን አታመጣልኝ። እንደዚህ ጠማምጠማም ያለ ነው። እኔ ቀጥተኛ ምግብና መጠጥ እንደሌለ አምጥቼልሃለሁ። ስንቱን አፍርሼ አመጥቻለሁ። አልቀበልም ማለት ነው። ችግር የለውም። አይ እኔ በቃ ሁሉንም ያ ሁሉ መረጃ አቀረብንልህ። መቀበል ያንተ ፋንታ ነው። እምቢ ማለት ያንተ ፋንታ ነው። ብዙ ነገር አለ። እኔም አምጥቻለሁ። ከህይወት ዛፍ ከቁርአናችሁ ላይ አምጥቻለሁ። በሰፋፊ ዛን መሆኑ አምጥቻለሁ። አይ እሱማ አለ እንዴ እኮ እሱማ ምንም ጥርጥር የለውም። ልዩነት እኔ አሁን እኮ ሳህን አለ፣ ቡፌ አለ፣ ማዕድ አለ፣ ተመድር ታዲያ ምን ነው የሚጠጥ ውሃ አለ፣ ምንጭ አለ፣ ፏፏቴ አለ። ገባኝ። አላሁ አክበር አላሁ አክበር አላሁ አክበር። ሁሉ ነገር አለ። ሁሉ ነገር እኮ በል መኖሩ እኔ ገነት የአዳም የመጀመሪያ ምድሩ እንደሆነች እኮ ተማምነናል። ጨረስን አይደል እንዴ? መንግስተ ሰማያት ደግሞ አመጣውልክ። እኔ መንግስተ ሰማያት አንተ መንግስተ ሰማያትን ብቻ ነው ማምጣት ያልቻልከው ማለት የመንግስተ ሰማያት አመጣንልህ እኮ ኢየሱስ ራሱ በመንግስት በአባቴ መንግስት። ኧረ አላመጣህም በግድ። እኔ ደግሞ እንዳለላ አመጣውልህ ቃል በቃል አመጣውልህ። እስኪ አንተ ምዕራፍ 22 29 የማቴዎስ አንድ ለእሱም እንደምታ የእናንተ ግልጽ ነው። እሺ አይደለም በለኝ እስኪ። የእናንተ ግልጽ እኮ ነው። እኛ ግልጽ ነው። ሰፊ ማዕድ አለ፣ ሳህን አለ። መጠጫዎቹ ራሱ ያማማሩ ናቸው። በጣም ብዙ ነገር እንጆይ የምናደርገው ነገር አለ። የምንጠጣበት፣ የምንበላበት እኮ ምድራዊ ማለት እኮ ነው። በቃ ባጭሩ ምድራዊ ማለት ነው። ከምድራዊ ትንሽ የተሻለ
ስንቱን ያጣል። ይሄንን ያላገኘ እዛ ደግሞ ያገኘዋል። ገብቷል እኮ ገነት በቃ ይሄ ነው እናንተ ጋር የምታያችሁ። ለምሳሌ ይሄ ነው ገነት እኛ አለን ዝም ብለን በቃ ያ ፈጣሪ ሰጠን ሾሮዋንም ምናምንም በልተን ይኖረናለን። ሀብታሙ ያላገኘውን ፈጣሪ ይሰጠናል። በመንግስተ ሰማይ የተሻለውን ይሰጠናል። ከዚህ ከምድራዊ የተሻለ ይሰጠናል። ገባ አሁን ገባ። በቃ ባጭሩ ምድራ ያጣችሁን ነገር ሰማይ ቤት ታገኙታላችሁ ማለት ነው። አዎ ከዛም በላይ የተሻለውን እናገኛለን። እሱም ብቻ ሳይሆን ያለውን ብቻ ሳይሆን ያገኙትስ ምድር ላይ እንደዛ ተሆነ ምድር ላይ ያገኙትስ በኋላ ያጣሉ። ለምን ያጣሉ እንዴ? ፈጣሪን ተገዝተው ከሞቱ ለምን ያጣሉ? እነዚህ ሰዎች ማለት ነው። አሁን እንዳላሙድ ያሉ ሰዎች አሁን ገነት ነው ያሉ ማለት ነው። ሽንት ቤት ያለው ገነት ውስጥ እያሉ ነው ማለት ነው። ባጭሩ ትንሿ ገነት ውስጥ ሽንት ቤት ያለው ስለ ሽንት ቤት ያው ካካይላሉኝ ለውጥ የለውም። እዛ ግን ለው ሽንት ቤት አይኖርም ብላችሁ ስለምታምኑ እሺ ላንብበልህ እስቲ ከመጽሐፈ እርሱም የሚፈስ የህይወት ውሃ አለ። ቆይ ደግሞ ላንብበልህ ችግር የለውም። ገነት እንግዲህ እኛም ገነት ብለናል። አንተም ላይ ደግሞ ያለውን ገነት እናንብበውና ከዛ በኋላ የፈለከውን ተቀበላለህ የፈለከውን ትከዳለህ። ምንም ችግር የለውም። አይደለ እኔ እኮ መካድና መንተም ማለት አይደለም። መንግስት ሰማያት አንጣልኝ የሰው ልጅ ልክ ተስጋው ሲለይ አይደለም በስጋው ተዋህዶ ቆይ ችግር የለውም አይደለም። ብርሃኔ በውሃ አይደለም እንደ ነገር ልንገርህ መንግስተ ሰማይ ላይ ምንም ነገር የለም ባዶ ነው ብለህ የምታመን ከሆነ ቻርጀር ይዘጋብኝ ነው ችግር የለውም። ምንም የለም ብለህ የምታመን ከሆነ ምንድነው ያለው ግን መንግስተ ሰማይ እስቲ ንገረኝ። በጣም ጥሩ መንግስተ ሰማያት ላይ ምንድነው ያለው ብለህ ተመለስክልኝ። እንደዚህ ይሄ የምግብ መጠጥ ምናምን ነገሮች አይደለም ያሉት። አንድና አንድ ያለው እግዚአብሔርን ማመስገን ብቻ ነው። እግዚአብሔርን ማመስገን ወይ ደግሞ ክብሩና መንግስቱን ለመውረስ ማለት ነው። ገላትያ ላይ 4 እንዳለው ለምበል ገላትያ 4 ላይ ያለው እኛ የእግዚአብሔር ልጆች ስለሆነ ማለት ነው። ስለዚህ ያልከኛው እዚህ ምድር ላይም እግዚአብሔርን መገዛት ነው፣ በገነትም እግዚአብሔርን መገዛት ነው። ምንም ልዩነት የለውም። ችግር የለውም። መጣበታለሁ ለሱ ገላትያ ላይ 4 አልተሳሳትኩ። ዙሪያ ጠምጥሙን ከምትሄድ ምድር ላይም እግዚአብሔርን ትገዛለህ፣ በገነትም እግዚአብሔርን ትገዛለህ። ቆይ ልንገርህ ገላትያ 4 ላይ ከቁጥር 5 ላይ ምን እንዳለው ልንገርህ። አትጥቀሰው ችግር የለውም። አትጥቀሰው ምንም ችግር የለውም። ቆይ ልመልስልህ እና እመጣልሃለሁ። እሺ እመጣለሁ። መገዛትማ በል የትም ቢሆን መገዛትህ አይቀርም። ታልተገዛህ ታዲያ ምንም ትርጉም አለው? ይኸውልህ እንደ ልጆቹ ገላትያ 4:5 ቁጥር 5 ጀምሮ 7 ያለውን እንደ ልጆች እንሆን ዘንድ ከሕግ በታች ያለውን ይዋጅ ዘንድ ልጆቹ ስለሆናችሁ የእግዚአብሔር አባት ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ። ስለዚህ ተንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔርን ወራሽ ነህ እያለ ይነግራል። ስለዚህ እኛ እግዚአብሔርን የእግዚአብሔር ልጅ ነን። በኋላ ሞተን ስንነሳ የእግዚአብሔርን የምንወርሰው ውርስ አለ። ምን እሷም መንግስተ ሰማያት ምንድን ነው የምትወርሰው? በዛችሁስ ምን አለ? በጣም ምን አለ ታልከኝ የእግዚአብሔር ክብሩ እና መንግስቱ አለባት። ክብሩ ምስጋና ምን እንዳለ ራሱ አታውቅም። ባዶ ነው ዝም ብለህ ባዶን እናንተ ቁስ ነው የምትጠብቁት። ባዶ ናታ። እኔ አስተካክላለሁ። ቁስ ነው የምትጠብቁት ግን ሌላ ነገር ነው። አይ መንግስተ ሰማያት አውጣ መንግስተ ሰማያት አይ አይደለም እሱን አይደለም ችግር የለውም። ኢብኑል ቆይ አሁን መንግስተ ሰማያት ክብሩ አለ። ዛሬ ደረቅ ክርክር ብቻ ነው እየተከራከረኝ ያለው። የእግዚአብሔርን ክብር ነው ተወርሰው ቆይ እያወራ ነው። የእግዚአብሔርን ክብር ነው ኢብኑል ረጋበል የእግዚአብሔር ክብርና መንግስት ነው የምትወርሰው። ምስጋናው የቱኛው ምስጋናው ምን አለ ውስጡ? የእግዚአብሔር መንግስት ውስጥ ምን አለ? ምን የናንተ ቁስ ነው። የናንተ ቁስ አካል ነው የሚፈልገው። አየህ ምንም ችግር የለውም። የኛ ቁስ በቃ የናንተ ውስጥ ምን አለ ማለት ነው። በቃ የእግዚአብሔር መጠጣችንም ምግባችንም ምስጋናው እኛ እሱን ስናመሰግነው ምስጋናውን እንወስዳለን። በቃ ክብሩን እሱ የባህሪ ምስጋናውን ይሰጠናል ለኛ።
ዘላለም በምስጋናው እንኖራለን ደስ ብሎን። ምስጋናው ነገር ምስጋና ነው እኮ ገነት ውስጥም እያመሰገናችሁ ሌላ ነገር ምንም አታደርጉም። በቃ ማመስገን ብቻ። አዎ ግን እንደ መንግስተ ሰማያት አይደለም። እንደ መንግስተ ሰማያት አይደለም። መንግስተ ሰማያት ውስጥ ምን አለ? አዳራሽ ነው እኮ እዚህ ምድር ላይ ስንኖር አይደለም። አዳራሽ ነው። ቆይ አዳራሽ ነው አይደለም? አዳራሽ ነው ሲባል እኮ አዳራሽ ይኸውልህ አብርሃን አንተ አታውቀውም። አንተ እኮ እዛ ጋር እየጠበቅህ ነው አይደለም? እኔ በእስልምና ያለውን ነገር ልንገርህ፣ አንተ ደግሞ በክርስትና ያለውን ነገር ትነግረኛለህ። እኔ ደግሞ በመቃቢያን ያለውን እነግርሃለሁ። ገብቶሃል? እኔ ሁለቴ እነግርሃለሁ፣ አንተ አንዴ። መቃቢያን መንግስተ ሰማያት ይኸውልህ፣ መቃቢያን ብዙ አሁን መቃቢያ አይደለም ብለኸኛል። መንግስተ ሰማያትን ጠቅሰህ መንግስተ ሰማያትን ይላል አይደለም ብለኸኛል። ገብቶኛል። ገነት የሚለውን ነው። አሁን እኛም በገነት ነው የምንለው። አንተ መንግስተ ሰማያትን ንገረኝ፣ እኔ ደግሞ በእኛ ያለውን ገነት እነግርሃለሁ። ከእንደገና በመጽሐፍ ቅዱስ ያለውንም ገነት እነግርሃለሁ። አይሻልም እንደዛ? አንተ በመንግስተ ሰማያት ያለውን ትነግረኛለህ። ተስማማን? በእስልምና እኔ መንግስተ ተፈለገ እኔ መንግስተ ሰማያትንም እነግርሃለሁ፣ ገነትም ያለውንም እነግርሃለሁ። ችግር የለውም። በጣም ጥሩ፣ ደስ ይለኛል። እሺ፣ ስለዚህ በእስልምና ምን አለ? በገነት ውስጥ መብላት፣ መጠጣት፣ እነዚህ ነገራቶች በሙሉ አለ። መደሰት፣ እርስ በርስ መጠያየቅ፣ መጫዋወት፣ ብዙ ነገራቶች አሉ። ገብተዋል? ይህንን ሁሉ ነገር አለ። ሰፊ ሰሌዳ ማዕድ አለ። ማዕድ ማለት ሰፊ ረጅም የሆነ ጠረጴዛ በለው፣ የምግብ ጠረጴዛ። እነዚህ ነገራቶች በሙሉ አለ። ወንዞች አለ፣ ፏፏቴዎች አሉ፣ የወተት ዛፍ አለ፣ የማር ዛፍ አለ። ገብተዋል? እነዚህ ነገራቶች በሙሉ አለ። ደስ የሚሉ ነገራቶች በሙሉ አሉ። ኢንጆይ የምናደርጋቸው ነገራቶች፣ ምን የሚያዝናኑን በውስጣችን ደስታ የሚሰጡን ነገራቶች በሙሉ አለ። ይሄ እስልምና ገነት ነው፣ የምንጓጓለት ማለት ነው። መጥፎ ነገር የማንሰማበት፣ የምንጫወትበት፣ ምድራዊ ህይወታችንን እያነሳን የምናወሳበት፣ የምንዝናናበት የሆነ ሰፊ የሆነ ቤተ መንግስትም አለ። ፈጣሪ የሚገነባልን ትልቅ ቤተ መንግስትም አለ፣ ይሰጠናል። መጽሐፍ ቅዱስ ላይ መቃብያን ላይ ትልቅ ድንኳን አለ። በአባቴ መንግስት ምን አለ? አዳራሽ አለ ብሎ ኢየሱስ የተናገረው ማለት ነው። በአባቴ መንግስት አዳራሽ አለ የተባለ መቃብያን ላይም ድንኳን አለ ይላል። ይሄ አለ በእስልምና። አሁን አንተ ምን ታደርግልኛለህ? መጀመሪያ የገነቱን ሳትነግረኝ በፊት በእግዚአብሔር መንግስት ውስጥ ያለውን ነገር ንገረኝ። አሁን እንደነገርኩ አንተም ንገረኝ። ከዛ ደግሞ የገነቱን በክርስትና ገነቱን ንገረኝ ስለ ደግሞ ገነቱንም ትነግረኛለህ። በመንግስተ ሰማያት ያለውን ምን ነገር አሁን መጀመሪያ በመንግስተ ሰማያት ያለውን ነገር ንገረኝ። እሺ ታገሰኝና እያነበብኩኝ ምናልባት ሰባት ላይ ወደ ሮሜ ሰዎች ምዕራፍ 14 ቁጥር 17 ላይ እንዲህ ይላል፣ የእግዚአብሔር መንግስት ጽድቅና ሰላም መንፈስ ቅዱስም የሆነ ደስታ እንጂ መብልና መጠጥ አይደለችም ይላል። የእግዚአብሔር መንግስት ሰላም ናት። እግዚአብሔር ማመስገን ያለው ምስጋናው ደግሞ ለኛ ነው የሚጠቅመው። አዎ የእግዚአብሔር መንግስት ጽድቅና ሰላም መንፈስ ቅዱስ ነው። ቁጥር 17 ላይ 17 ወደ ሮሜ ሰዎች 17 ምዕራፍ 6 አይደል? 14 17 አዎ የእግዚአብሔር መንግስት ጽድቅና ሰላም መንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችምና ይላል። አይታል? የእግዚአብሔር መንግስት ሰላም ናት፣ መንፈስ ቅዱስ የሞላባት ደስታ ናት። የእግዚአብሔር መንግስት ጽድቅና ሰላም ይላል። ምንድነው ጽድቅ? አዎ ጽድቅ የተባለው በቃ ኃጢአት ነገር የለም ማለት ነው። ኃጢአት ነገር አይሰራም ማለት ነው። ጽድቅ ማለት ክፉ የለም በትም ብቻ ነው የሚሰራው። እሺ ቀጥል። ስለ ኃጢአት ነገር አይታሰብ። ጽድቅን ሰላም ብቻ ናት። በቃ ክፉ ነገር የማይሰማባትም ሰላም የሆነች ናት። ግን መብልና መጠጥም አይደለችም። እዛው ላይ ጽድቅ ማለት ፈጣሪን መገዛት ማለት ነው አይደል?
ስለ አው በቃ እርኩሰት ነገር አይታሰብባትም። ጽድቅ ማለት የጸደቀ ንጹህ የሆነ ነገር ማለት እኮ አይደል? በጣም ጥሩ ጽድቅ ማለት በመንፈስ ቅዱስም የሆነ ደስታ ነው እንጂ መብልና መጠጥ አይደለምና ይላል። እሺ መጣላለሁ እንደ መላእክት ደግሞ ይሆናሉ የሚለውም መጣላለሁ። ከዛ ራእይ 7 ላይ ምንድነው? ራእይ 7 ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይም ትኩሳት ከቶ ትኩሳትም ሁሉ ከቶ አይደርስባቸውም ይላል። ይህም ማለት ነው በዚህ ምድር ላይ እንደምንኖረው ፀሐይ ሰለሞን ለምንድን ነው ቆይ አንድ ጊዜ ሰለሞን ለምንድን ነው የምትደጋግመው? አይሰለችም የምትለው አንተ እየተመላለስክ ትበላለህ፣ ይሰለችሃል። እየተመላለስክ ባለቤት ጋር ትተኛለህ፣ ይሰለችሃል። ስለሚሰለችህ ነው ወደ ሰዎች እየተደጋገሙ ወደ ዝሙትና ወደ እንትን የሚሄዱት፣ ወደ ሚስቶቻቸው የሚሄዱት ስለሚሰለቻቸው ነው። አንድ ጊዜ አድርገው የሚሰለችህ ከሆነ አንተ ለምንድን ነው በኃጢአት ላይ የምትወድቀው? አንድ ጊዜ አድርገው ለምን ጻድቅ አትሆንም? ይሰለችሃል ነው? አይ ሰለሞን ነው ታች እኔ ነው ወይ አይደለም ቀጥል አንተ ችግር። እሺ እነዚህ ላይ ይጠቅሳል ሰላም እንዳለ በመንፈስ ቅዱስ እንዳለ የሚሰለችህ ከሆነ ፈጣሪ አይስጥክ። እሺ ብራዘር፣ እሺ ፈጣሪ አይስጥክ። መራብ እንደሌለ መጣማት እንደሌለ እየነገርኩ ነው። ከዛ ደግሞ የማርቆስ ወንጌል ላይ ምዕራፍ 12 ቁጥር 24 ላይ ደግሞ ሰለሞን አሜን በል እዴ አይ ወልደኛ አንድ ጊዜ ሰለሞን አሜን በል እስቲ። የሚሰለችህን ነገር አይስጥህ። ማነው ድምጽ ጠፋ? ሰለሞን የት አለ? አንተን አይደለም ሰለሞን ነው እያልኩት ያሉት። ተው በቃ ኮሜንት ወይ ዝጉት ወይ ምን ማድረግ አይችሉም። ኮሜንት ምንም አታመጡም። ምን ወይስ መዝጋት ነው? ምን ችግር አለ? ቀጥል። እሺ አታብራራው፣ ጥቅስ አድርግልኝ፣ ችግር የለውም። በመጀመሪያ እሺ ትኩሳት እንደሌለ ረሃብ እንደሌለ ጽድቅ እንዳለ፣ ጽድቅ ማለት ንጹህ ማለት ነው። ቆሻሻ ነገር ኃጢአት ነገር ያለው ነገር የለም። ንጹህ ቅዱስና ማለት ነው። ለዛን ደግሞ በማርቆስ ወንጌል ላይ ምዕራፍ 12 ላይ ቁጥር 24 ላይ ምን ይላል መሰለ? ኢየሱስም መልሶ እንዲህ አላቸው፣ መጽሐፍትና የእግዚአብሔርን ኃይል አታውቁምና ስለዚህ የምትስቱ አይደላችሁም ይላል። ከሙታን ሲነሱ ይላል በሰማያት እንዳሉት እንደ መላእክት ይሆናሉ እንጂ ይላል። መላእክት ምንድናቸው? አያገቡ። ምንድነው ስራቸው? ማመስገን ነው። ማመስገን ደግሞ ለእሱ አይደለም የሚጠቅመው፣ ለእግዚአብሔር አይደለም የሚጠቅመው። ለእነሱ ነው የሚጠቅመው። ምኑ ምስጋናውን ይወስዳሉ፣ ደስ ይላቸው። እሺ ይኸውልህ ምስጋና አለ፣ እግዚአብሔርን መገዛት አለ፣ በመንፈስ ቅዱስ የሆነ ደስታ አለ። ቀጥል። እሺ ሌላ? አዎ እኮ መጣሁልህ እኮ በእግዚአብሔር ማመስገን አለ፣ ደስታ አለ። ያ ደስታው ደግሞ እግዚአብሔርን ስናመሰግን በፍጹም ልባችን እኛ አንድ ነገር እናምናለን እኮ። አትድገመው። በቃ ይኸውልህ ጽድቅ አለ፣ ሰላም አለ፣ በመንፈስ ቅዱስ በቃ ሌላ የለም። እኛ ምንም በቃ ፈልገን በቃ ክርስቶስን አምላክን እያመሰግን ምስጋና መውሰድ ነው። የተፈጠርንበት ዓላማም ይሄ ነበር መጀመሪያ። እሺ ግን በነገራችን ላይ አንተ ከምታገኝ መንግስተ ሰማያት አዳም የኖረበት የኤደን ገነት ይሻላል ማለት ነው። እሱ በዛ ገነት ውስጥ ደስተኛ ሆኖ እየኖረ ነበረ። አዎ አዳምና ሔዋንን ከፈጠራቸው በኋላ በገነት ውስጥ ደስታ በገነት ውስጥ ደስተኛ ሆነው እንደኖሩ ነው አይደል የሚናገረው። እግዚአብሔር እኮ ፈጠረው አይደል እንዴ? ፈጠረው በደስታ እንዲኖር አድርጎ ነው የፈጠረው። ምንም አዳም ላይ እኮ ምንም እንከን ሳይኖርበት ነው የፈጠረው። ምንም ነገር ነግረኸኛል፣ ችግር የለም። አሁን አንተ ምን ልዬ አንድ ነገር አለ በእናንተ ላይ ምን አሁን ይኸውልህ ነገርከኝ ነገር በቃ አሁን ይኸውልህ አይ አንድ ደግሞ ምንም ችግር የለም። በገነት ውስጥ ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ አለ አልከኝ። በቃ ከዚህ በኋላ እግዚአብሔርን መገዛት አለ። ይሄንን እናገኛለን። እግዚአብሔርን በመገዛት በመንፈስ ቅዱስ በኩል ደስታን እናገኛለን። ሐላስ ይሄ ነው በቃ መንግስተ ሰማይ ያለው። አመሰግናለሁ። የምትጨምረው ነገር አለ ሌላ በመንግስተ ሰማይ ዙሪያ? ሽግረ አዳም እኮ በገነት ሆኖ እኮ እግዚአብሔርን ያመሰግን ነበር።
አይደለም እንዴ? እግዚአብሔርን አያመልኩ። ቆይ ልንገርህ፣ ይኸውልህ አሁን ለምሳሌ እግዚአብሔርን አያመልኩ ነው የተባለ አታመስግን አላልኩም። አዎ አታመስግን መጥፎ ነው አልኩ። ምስጋናው ደግሞ ለእሱ አይደለም። ጥሩ ነው ማመስገን እኮ ነው። እኛም ጥሩ ነው ማመስገን። ምን መሰለህ በመንፈስ ቅዱስም የሚገኝ ደስታም ጥሩ ነው። እናንተ ደግሞ ይሄ አይደለም ጽድቅና አይደለም። ቆይ ጽድቅና ይሄ አይደለም እኮ እናንተ። ቆይ እሺ ችግር የለውም። እኛ ጋር መኖሩን አሳያለሁ እኮ ሰላም እንዳለው የሰላም ገነት ወላሁ የድኡ ኢላ ዳሪ ሰላም ይላል እኮ አላህ ሱብሓነሁ ወተዓላ። ወደ ማን ይጣራል? ወደ ሰላም ወደ ሆነችው ሀገር ይጣራል ይላል፣ ወደ ገነት ማለት ነው። ወይህዲ መን የሻ የፈለገውን ይመራል ይላል። ስለዚህ ገነት ሰላም እንደሆነ እና እነግርሃለሁ። እኔ መረጃ መጣልሃለሁ። ችግር የለውም እኮ መጥፎ ናቸው እያልኩ አይደለም። እነዚህ ነገራቶች ግን ያሉት እነዚህ ናቸው ካልከኝ እሺ ጎበዝ። አሁን የገነቱን ደግሞ ንገረኝ። ውስጥ አዳም ነገራችን ላይ እሱን ከመናገር በፊት ገነት የሚባለው ነገር አሁን ወደፊት የሚኖር ነው ወይስ ይጠፋል? የሚጠፋ ነገር ነው? እዚህ ላይ በጣም ጥሩ። መርግጥ ለአንተ መረጃ ሊሆን አይችልም። ምክንያቱም እኛ በመጽሐፍ ቅዱስ ላይም ብቻ ስለማናምን ማለት ገነት ብቻ አይደለም። ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን፣ ሲኦል እና ኢዮር፣ ራማ፣ ኤራር የሚባሉት እነዚህ ይጠፋሉ ብለን ነው የምናምነው። በመንግስት በሰማይ በመጣ ጊዜ እነዚህ ድሌት ይሆናሉ ብለን ነው እናስበው። አሁን ላይ የገቧት አሉ? የት? ምን ላይ? ገነት ውስጥ የገቧት? መንግስተ ሰማያት ነው። ገነት ሲጀመር ገነት ላይ አሁን የሞቱ ሰዎች እንዳለ ገነት ነው የሚሄዱት በነፍሳቸው ማለት ነው። እዛ ዝም ብለው ይኖራሉ። በቃ ይኖራሉ። በቃ ዝም ብለው እግዚአብሔርን እያመሰገኑ ይኖራሉ። ስጋቸውን ይጠብቃሉ። ስጋቸውን ይጠብቃሉ ስለ መንግስተ ሰማያትን ይጠብቋታል እስከምትመጣ ድረስ። እዛ እያመሰገኑ ደስታ አለ፣ ያመሰግናሉ፣ ደስታ አለ። ልክ እንደ ማለት ነው፣ እንደ መንግስተ ሰማያት ማለት ነው። ደስታ አለ። ልዩነቱ ስጋቸው ግን አይደለችም። ስጋቸው የለም። ስጋቸው በኋላ ተነሳ ትሄዳለህ። እሰማለሁ ይብኑ። ኦኬ በዚህ አጋጣሚ አንዴ ማስታወቂያ ለስራና ከዛ አንድ እንትን ምለው ነገር አለ። 72 ሰዎች አላችሁ። ሁለት ማስታወቂያዎች አሉን። የመጀመሪያው ኡስታዝ ወሂድ ኡመርን 1 ሚሊዮን ፎሎወርስ የማስገባት ቻሌንጅ ጀምረናል። ቻሌንጁን በተለያዩ መንገዶች ሰፖርት ማድረግ ትችላላችሁ። ለምሳሌ ልክ እንደኛው ሁሉ በቀላሉ ፕሮፋይል በማድረግ ፕሮፋይሉን ፒክቸሩን የምትፈልጉ ሴቶች ኮኒ ጋር አንድ ጻፉ፣ ወንዶች ኢብኑ ሁሴን ጋር አንድ ቁጥር ጻፉ፣ ይልኩላችኋል። እንዲሁም እኔም ጋር መጻፍ ትችላላችሁ። ኢልም ፈላጊ በውስጥ ነው መጽፍልን። እሺ በውስጥ ወይ ኢብኑ ሁሴን ጋር ወይ እኔ ጋር፣ ሴት ከሆንሽ ደግሞ ኮኒ ጋር። ለምንድን ነው በውስጥ የምጽፈው? ፎሎ አድርጉኝ ጋይስ። አንተ ሁሌ እኔ ቻሌንጅ እንዳደረግ ነው። 69 ሰዎች ፎሎ አድርጉኝ። እሺ ማን ነበረ ይሄ? ዘይነብ ነች እንዴ? ዘይነብ መሰለችኝ የሆነ ድምፁ ግን። እሺ አንዴ ለድገመው ማስታወቂያውን። ሌሎቻችሁ በተለያዩ ላይቭ ስትሪሞች ላይ በመሄድና እንዲሁም የተሰሩ ቪዲዮዎች ስር ቻሌንጁን በማስተዋወቅ ኮመንት ስር ኡስታዝ ወሂድ ኡመርን ፎሎ እንዲያደርጉ በመጻፍና እንዲሁም ይሄኛውን ፒክቸር በማስቀመጥ በተለያዩ መንገዶች ኢቨን ሰፈር ላይ የምታውቋቸው አንድም ሰው ቢሆን ኡስታዝ ወሂድን ፎሎ እንዲያደርጉ ብታገዙ ኡስታዝ ተጠቃሚ ይሆናል ማለት ነው። ሁለተኛው ማስታወቂያ እዚህ ጋር ሀያት ሰለምቴ ያለጠፈችው ነገር አለ። ምንድነው እሱም? ዛሬ ማታ 3 ሰዓት ላይ ፕሮግራም አለን። ታብ አድርጉ። ታቡን እስቲ 200 ሺህ ያስገቡት እና ኮኒ እንደ ቻሌንጅ ወሰዱትና ቆይ አንዴ ሃዩን ካሜራዋን ዘግቼ እኔ በትልቁ ልሁን ታብ ለማድረግ እንዲመቻቹ ማለት ነው። ኦኬ 200 ሺህ ያስገቡት ምናምን። ከዛ በዘለል ወደ ብርሃን ስንመጣ ይብኑ
በተደጋጋሚ ዝም ብሎ አይ እናንተ ጋር ቁስ ነው ያለው ይላል። በቃ እሺ እኛ ጋር ቁስ ነው ያለው በቃ ዝም for the sake of argument ቁስ ነው ብለን እንቀበለውና ደስ እንዳለው በእነሱ መንግስተ ሰማያት ላይ ምንድነው ያለው ነገር ይንገረን። እዛ ላይ በቃ ካልሆነ ይሄን ማይናገር ከሆነ ይሄ ቁስቁስ እያለ የሚደጋግመውን ነገር ያቁም። ምንድነው ያለው በእናንተ ቤተ መንግስተ ሰማያት? መልሻለሁ እኮ ነው አሁን መልሻለሁ እኮ ነው የመንግስት ሰማያትን መልሻለሁ እኮ። ዘይነብ እንዳትገለጭ፣ ዘይነብ ካሜራ ተጠንቀቂ አይደለም እኮ የመንግስት ሰማያትን ነግሬያለሁ ምስጋና እንዳለ። እሺ አይደለም ምንድነው ያልኩት? ምንድነው ያለው? በቃ ዝም ብላችሁ ሜዳ ላይ ቁጭ ብላችሁ እያመሰገናችሁ ነው የምትኖሩት? እንዴት ነው እስቲ ንገረን እሱን። ሜዳ ላይ በቃ አሁን የገነቱን ንገረን። አዎ እንደዛ ነው ያለው። እኔ እግዚአብሔር መንፈስ ይሰበራበት የእግዚአብሔር እናንተ ይወርው ነገርኩ። እናንተ ቁስ ነው የምትፈልጉት። አይ እኛ ቁስ ነው ምን ቆይ ይሁን ችግር ይሁን ቁስ ነው በቃ የኛ ቁስ ነው። እሺ ችግር የለው። አንተ በቃ ሜዳ ላይ ሄደ ቁጭ ብለህ ለመኖር ነው ማለት ነው ይሄ ሁሉ ልፋት። አየህ አሁንም እናንተ ምድር ላይ ነው ያላችሁት። ምድር ላይ ነን። እሺ አዎ ምድር ላይ ነው። ጋር ነገርኩ። የኛ ችግር እንደ መላእክት እንኖራለን። በቃ እንደ መላእክት እንኖራለን። በቃ እንደ መላእክት እንዴት ይኖራሉ? እንግዲህ እያመሰገኑ አረ አባ መሸላከል የጻፈው ኮሜንት ላይ አይወለ ብርሃን እኛ ችግር የለውም። እሺ ደስ እንዳለ ይሁን። በቃ የኛን ተውና አሁን ንገረን። እናንተ ሜዳ ላይ ቁጭ ብላችሁ እያመሰገናችሁ ልትኖሩ ነው? በቃ ይሄ ሁሉ ልፋት እያረጋችሁ ያላችሁ ሜዳ ለምን ትላለህ? እሺ ካለ ንገረኝ አልኩኝ። ካለ ንገረኝ። ሜዳም የለም ጭራሽ እንዴ አታ አየር ላይ በቃ አየር ላይ ነው። እሺ ይሄን እኮ አፍረም አንተ አቧራ ላይም ቁጭ ትላላችሁ ትለናለህ። አታስገኝ። እኔ አልልም። እኔ ለምን ችግር የለም አልልም አልክ ሜዳ ላይ አልክ እኮ በቃ ብዬ ከሆነ ተሳስቼ ነው። ችግር የለውም ብዬ ከሆነ ችግር ተሳስቼ ነው። ግን ንገረኝ እሺ። አየር ላይ እኛን አታስብ። ቆይ አንዴ እንደዚህ አየር ላይ ተንሳፋችሁ አምላክን እያመሰገናችሁ ለመኖር ነው? አየር ላይ እንደዚህ አታፍርም እኮ ኧረ እኛ ክንፍ ምናምን ኖሯችሁ አይደል? አሚሪ ያስቀየስከው ነው። አሁን የገነቱን ንገረን ወልድዬ። አሁን ወደፊት ገነት አለ? እሺ ወልድ ምን እንደታውቃለህ? ገነት አለ ወይ ወደፊት ወይስ እስከ መንግስተ ሰማያት ውጪ ነው? አይደለም ኢየሱስ ከሚመጣ ድረስ ጊዜ ነው ያለው ይሄ ነገር ገነት የምትባለው ነገር። ከዛ ጊዜ በኋላ ገነትም ትጠፋለች። አዎ ያው ገነት ትጠፋለች፣ ሲኦልም ትጠፋለች። ገነትም ሲኦልም ትጠፋለች። ገነት ሲኦልም ይጠፋል። እሺ ገሃነም ይከፈታል። ገሃነም ሳትቀየር እሺ ገሃነም ሳትከፈታል። ችግር የለውም ነገር የገነቱን ነገር ገነት ውስጥ ምን ያለው ገነት ውስጥ የአዳም የተፈጠረባትን ገነት እጽዋት አለ። የምድር እኮ እንደ ምድር ናት። ተምድር ውስጥ አንዷ ናት። በምድር በኩል አለ ኤደን ገነትን ከለከልኩ የሚለው ምድር ውስጥ እጽዋት አለ። ገነት ውስጥ ግን ተምድር የተለየ ናት። ኃጢአት ነገር የለባትም፣ እርኩሰት ነገር የለባትም። ገነት ውስጥ የመዓዛዋ ሽታዋ ወንዙ እነዚህ አራት ወንዞች የሚባሉት ጤግሮስ፣ ኤፍራጥስ እንደዚህ የሚባሉት ወንዞች አሉ። እነሱ በጊዮን ወተት ሆኖ ነው እንደውም በገነት ውስጥ ያለው። እሱ ሌላ ቦታ መጽሐፍ ላይ ያለው እሱም የምድር ኢትዮጵያ ምድር ይከባል ይላል። እነዚህ ሁሉ አነበሩ። አዳም የተፈጠረው ተፈጥሮ የገባው እዛች ውስጥ ነው። እዛች ውስጥም እንስሳትን ስም ሁሉ ያወጣ ነበረ፣ በጸጋ ይገዛቸው ነበረ፣ ፍሬው የእጽዋትንም ይበላ ነበረ። ታንዲ የነበረውን ሳይሆን መቃብያን ላይ ያለውን ነው እየጠየቅኩ ያለሁት። ምናልባት ላግዝህ ብዬ ነው እንዳናረዝመው። መቃብያን ላይ ነገስታቶችና ነብያቶች የሚገቡበትን ነው እየጠየቅኩ ያለሁት እኮ። ነገርኩህ እኮ መቃብያን ያለው ጠይቄ እመጣለሁ ብዬ ነግሬሃለሁ። አብርሃም እቅፍ ነው ሲጀመር መቃብያን ላይ ያለው ነገር የብሉ ቦዲ አይደለም፣ እቅፍ ነው አይደለም ምናምን ሳይሆን ምልክቶቿን ነው እንድትነግረኝ የፈለከው። አንብበዋል ብዬ ስላሰብኩኝ መቃብያና ብለዚህ መቃብያን ብዙ መቃብያን አይደለም ያነበብኩት። አይ ስለ ገነት ያለው ነገር ይሄ ነገር ያለው ይሄ አለ። ይሄ እንትን ስላልከው አይ በቃ እኔ ወይ ደግሞ እንትን ልበል
እኔ ላግዝህ መሰለኝ አይሻልም? ቆይ ስለ መቃቢያ ገነት ዛፍ ምናምን እንዳለ ታምናለህ አይደል? ምንም እኮ ላይ ተተበለ ዛፍ አለ ይነግርሃል። ይኸውልህ መቃቢያን 6ን ባነበለ ላንተም ይረዳሃል፣ ለሁሉም ይረዳል። ፈቃዱን የሚያደርጉ ነገስታቱን በእውነት ያነግሳቸዋልና ነገስታቱ ስለ እርሱ የቀና ነገር ጻፉ ይላል። አሁን ስለ ታውቃለህ ገብቷል ብዬ አስባለሁ። እግዚአብሔር ማን አብርሃምና ይስሐቅ ያዕቆብም ዳዊትም ሰለሞንም ሕዝቅያስም ማደሪያው ብርሃን የሆነች ደጋግ ነገስታት ሁሉ ባሉበት ማደሪያ በማይመረመር ብርሃን ያበራሉ። እዚህ ጋር አንተ ፒዲኤፍ ያልከው ላይ ብትመለከተው በገነት የማይመረመር ብርሃን ያበራል ይላል። በገነት ይለዋል። የእግዚአብሔርን ፍቃድ አድርገዋልና በምድር እንዳለ አዳራሽም አይደለም። የትኛው አዳራሽ? የእግዚአብሔር አዳራሽ ማለት ነው። አንተ የምትለው ማለት ነው። የእግዚአብሔር መንግስት የምትለው ማለት ነው። ቆይ እንመጣበታለን እሱ ላይ። በምድርም እንዳለ አዳራሽ አይደለም፣ ነገር ግን ፈጽሞ ብሩህ የሆነ በሰማይ ያለ አዳራሽ ነው። የወርቅ የብርና የእንቁ የሆነ ወለሉም ንጹህ ነው ይላል። በጣም ጥሩ። እዚህ ጋር ገነት እንደዛ ከሆነ የእስልምና ገነት በምንድን ነው የተሰራው? በነገራችን ላይ ወልድ ምን አውቃለሁ እኔ ተምንም የሚሰራ እኔ ምን አገባኝ እኔ አላውቀውም። ግን የማውቀው ሰፋፊና ብረት እንትን እንዳለ ብቻ ነው። በጣም ጥሩ። የወርቅ የብርና የእንቁ እንትን ነው። ግድግዳዎቹ ራሱ በዚህ የተሰራ ነው። ልክ እንደዚህ አሁን እንደነገርኩህ ማለት ነው። እስልምናም እንደዛ ነው የሚናገረው። ብረት ላይ ነው የምትቀመጡት ማለት ነው። ብረት ላይ ነው አይደለም፣ ዙሪያው ነው። ብረት ላይ ነው የምትቀመጡት ማለት ነው። ሌላው ሳር ነው። ሌላው ሳር ነው። ችግር የለውም። እሱ አሁን ያላየነው ነገር ነው። አሁን እኮ አይ ቀይ የሚያምር ነገር የተነገረን ነገር ብቻ ሳር ነው ወይ ይላል እንዴ? ምንድነው ይላል? በምን እንደሚኖር ምን ላይ እንደሚኖር ሳያውቀው እኛን በእንቁንና ምንድነው አንተ ከሆነ እኮ እያልከን ያለው እኮ ለምን ነው አታውቅም ብለህ የምትለኝ? አመጣው እኮ አይደለም አመጣው እኮ ወልድዬ፣ እኔ አሁን እያነበብኩ ነው አይደለ? ላንብበው። አንተ የራስህን አታውቀውም። መንግስት የእግዚአብሔር መንግስት የተባለው በምን ይሰራ ምን እንደሆነ አታውቀውም። ግን የኛ በወርቅ ነው ስትነለህ ተቸቸናለህ። ያንተ እኮ በኩበትም ሊሆን ይችላል፣ አይታወቅም። ገብቶሃል? እሱን አልተነገረህም። ስለዚህ መቃወም አትችልም። አሁን ብርላው ይላል። እኔ ታስቀኝ። አይ እኮ አሚር እኮ ጨርሶታል። ሜዳ ላይ ነው የምትቀመጡት እየብለው ጨርሶናል። አሚር እኮ ገና ዘጋው እኮ አሚር የኛንማ የራሳን ሳታውቅ በሰው ትስቃለች አለ። አመጣሁልህ እኮ እኔ ግልጽ ቃል አየር ላይ ነው አይደል? ወይ እኔ ምን አየር ላይ ነው? ሜዳ ላይ ካልሆነ እሺ ምን ላይ ነው? እሺ አየር ላይ ነው። እንደዚህ ተንሳፋችሁ ምናምን ነው አይደል? ለእናንተ ነው ሜዳ የሚባለው ሰማይ የሚባለው ለእናንተ ነው። እሺ ተሳስቼ ነው በቃ ሜዳው እንዴት ነው? እሺ ንገረኝ። አይደለም አየር ላይ እንዲህ ተንሳፋችሁ ነው? እንደ መላእክት ችግር የለውም። እንደ መላእክት እንዴት እንደዚህ አየር ላይ ተንሳፋችሁ ነው የምትኖሩት? በቃ ከዛ በኋላ እንደ መላእክት ነው። እንደ መላእክት ነው። እናመሰግናለን። ቻው መላእክት እንደ መላእክት እንዴት እንደ መላእክት እንዴት ቅዱስ አይደለም። እንደዛ ስለ እንዴት ምን ላይ ሆናችሁ ማለት እኛ ምን ላይ ምንሆን መላእክት እግዚአብሔር ላይ ሆናችሁ ነው። አታውቅም እንደዚህ አየር ላይ ተንሳፋችሁ ነው ወይስ አይደለም? እንዳንተ አቧራም እንዳትለው ፈራው እሱ ነው ፈራ። እሺ ለምን ከምታችሁ ቦታውን አይነግረኝም? ቆይ አንዴ ነው ቆይ ቦታ እንዴት እንደሆነ ይንገረኝ አንዴ ፈልጌው ነው። እንዴት ነው? ቆይ እሺ ዝም ብለህ ከምታሾፍ ያወቀው ነገር ካለ እንዲህ ሆነን ነው። እኔ እኮ በምን አይነት ሁኔታ ሆናችሁ እንደምታመሰግኑ ማወቅ ፈልጌ ነው። እሺ ልንገር በቃ ጠየቅኩ። ሜዳ ቆይ አንዴ ሜዳ ነው ወይ አልኩ። አይ ሜዳ አይደለም አልከኝ። እሺ አየር ላይ ተንሳፋችሁ ነው ወይ አልኩ። አይደለም አልከኝ። እሺ እንዴት ነው? እንዴት ሆናችሁ ነው የምታመሰግኑት? እሺ ገለጥ አድርጌ ላስረዳ። እኔ እኮ ልንገርህ ላስረዳ። ሰባቱ ሰማያት የሚባሉ አሉ አይደለ? ከሰባቱ ሰማያት ውስጥ መሀል ላይ ነው ያለች ወደ ላይ ማለት ነው። ከዚህ ወደ ላይ ቆጥረክ ይሄ አይደለም ይሄ ጠፈር ነው የሚባለው። ከሰባቱ መሀል ላይ ነው ያለችው። ከሶስቱ ላይ መሀል ላይ 3 1 2 3 ብለህ አራተኛው ላይ ኢየሩሳሌም ወይ ሰማያት የምትባላለች። እዛች ያቺ የመንግስተ ሰማያት ወርስ ናት። እነዚህ ሰማያት ሰባቱ ተምንድን ነው የተሰሩት ታልከኝ፣
ተሳትኛው ብርሃን ተብርሃኑ ነው የተሰራው። እኔ ከምንድነው የተሰራው አይደለም እኮ ከምንድነው የተሰራው አይደለም። በምን አይነት ሁኔታ ሆናችሁ ነው የምታመሰግኑት? ለምሳሌ አሁን እኛ እዚህ ስናመሰግን እንሰግዳለን አይደል? ቁጭ ብለን ምናምን እኮ የምራዊ ነው። እናንተ እንዴት ነው? ቁጭ ብላችሁ ነው? ቆማችሁ ነው? አየር ላይ ተንሳፋችሁ ነው? በምን አይነት ሁኔታ ነው ንገረኝ። እኮ እኛ እንደ መላእክት እንደሚያመሰግኑት እናመሰግናለን። ምን እያሉ ቅዱስ እንዴት እሺ፣ እንደ መላእክት የሚለውን ዝም ብለህ አትደጋግመዋ። እንዴት እያልኩ እኮ አየር ላይ ተንሳፋችሁ ነው? ሜዳ ላይ ቁጭ ብላችሁ ነው? እንዴት ነው? አልገባኝም። እንዴት ነው? የምድራዊ ነው። መቀመጥና መነሳት የምድራዊ ነው። እሺ ይሁን፣ በቃ እንደዛ ከሆነ እንዲህ ነው እዛ ያለው እንዲህ ነው ብለህ አስረዳኝ። አስሬ አትደጋግመው። እኔ ያልኩትን ነገር ይሄ እሱማ እንዲህ ነው አትበል። መላእክት ቅዱስ ቅዱስ ብለው እንደሚያመሰግኑት የግድ ምድር ነው መቀመጥ። ምን ብላችሁ ነው የምታመሰግኑት? መቻልኩኝ ምን ብላችሁ ነው የምታመሰግኑት አላልኩም። እሺ እዛ ምንድነው ያለው? እሺ ምድር ላይ እሺ እዛ ምንድነው ያለው? እዛ ምንድነው ያለው? የእግዚአብሔር ምስጋና ብቻ እና በቃ እንዴት ሆነ? እንዴት ሆነ? እንዴት ሆነ? መንፈስ የተሞላ እንዴት ሆነ? ቁጭ ብለህ ነው? ተቀምጠህ ነው? ተንሳፈህ ነው? እንዴት ነው? እዚህ ቁጭ ማለት እና መቆም እዚህ ነው ያለው አልከኝ። እዛ ተንሳፈህ ነው? እንዴት ነው? መላእክት እንዴት ነው ያሉት? እንደ መላእክት እኮ መላእክት እንዴት ነው ያሉት? ቆመው ነው በቃ እንዴት ነው ያሉት? እኔ አላውቅም፣ ንገረኝ። ያመሰግናል። እንዴት ሆነ? እኔ ቆመው ይሁን ተቀምጠው አላውቅም። አንተ እንዴት እንደሆነ ንገረኝ። እንዴት ሆነው እንዳሉ እኮ ስለ መላእክት ደግሞ እኔ ምን የማውቀው ነገር መላእክትን ያያቸው ስለሌለ፣ ስለዚህ አንተ እዛ ስትሄድ ቆመው ይሁን ተቀምጠው ይሁን ተንሳፈህ ይሁን አታውቅማ እኮ። አዎ ምን አገባኝ? እኔ ምን አውቃለሁ? ማን ያውቃል? አታውቅም አይደል? እና ሳታውቅ ምን አባ ሆነ ነው? እኔ ቆመህ ነው ሜዳ ላይ ቁጭ ብለህ ነው ስል አይደለም ብለህ የምትከራከረው ሊሆን ይችላል እኮ። አታውቅም አንተ ለምን ትከራከረኛለህ? ምድራዊ አይደለም። መቀመጥ መነሳት ቆመው ነው ተቀምጠው ነው እያመሰገኑ ያሉት ወይስ ተንሳፈው ነው? ሰላም መላእክት መቀመጥስ መቆመስ ምን ያስፈልጋቸው? ይደክማቸዋል እነሱ እኮ ቆመው ነው ተንሳፈው ነው። ስለዚህ ተንሳፈው ነው እሱ ምድራዊ ነው። መላእክት መቀመም ምድራዊ ነው አይነገርም አይደለም እኮ። ስለዚህ አታውቅም ነው። በመላእክት መቆም መነሳት ለነሱ አይነገርላቸውም። ለምን ድካም? ኧረ ተው ዝም በል አንተ። ራእይ ላይ ቆመው ነው እየሰገዱ የሚለው አይደል እንዴ? እየሰገዱ የሚያመሰግኑት ራእይ 7 ላይ ከፊቱ ቆመው እኮ ገባኝ። ከፊቱ ምን ብለው ንገረኝ እስኪ። ከፊቱ ምን ብለው? ራእይ 7 ስንት ነው? እሺ ክልል ራእይ 7 እኮ እዛው ላይ እኮ እየጠቀሰ ነው። ኢላሂ በጣም የሚገርሙ ፍጥረቶች ናቸው። ሰላም አለይኩም ለበረካቱ። አንዴ አንቺ ሲድራ እስኪ ታይ ታብታብ ማድረጊያ ቦታ አጣናት። ደጋግሚ ይሄንን ነገር ረጅም ነው በጣም። አያ ኢብኑ ጀስት ከኛ ጋር ለመከራከር ብቻ ስለሆነ ነው እንጂ በምን አይነት ሲቹዌሽን እንደሚያመሰግኑ ምንም ባዶ ነው ወላሂ። በቃ እኛ ስማችሁ ማን ነው ብንል ራሱ ይከራከራሉ። ጀስት በቃ እነሱ ጋር ተሞልተው ጭንቅላታቸውን ሞልተው ነው የሚመጡት። እነሱ ጋር ያለ ነገር ሁሉ ስህተት ነው ብለው ስለሚመጡ ማለት ነው። እነሱ ጋር ያለንም ነገር ቢሆን እኛ ካወራነው ስህተት ነው የሚሉት። በቃ ለመከራከር ነው የሚመጡት። ያባኝ አይደለም እናንተ እኮ ተምድር ይወል ተው ብርሃን እኔ በጣም ነበር የማከብረው። አሁን ግን በጣም መንግስት ሰማያትን ነው አይደለ? ተው በቃ ላንብበው። በምድር እንዳለ አዳራሽ አይደለም፣ ነገር ግን ፈጽሞ ብሩህ በሰማይም ያለ አዳራሽ ነው። የወርቅ የብርና የእንቁ የሆነ ወለሉም ንጹህ ነው ይላል። አይደለም መንግስት ሰማያት ገነትን ነው እያወራ ያለው። ገነትን ነው እያወራ ያለው። ገነት ነው መንግስተ ሰማያት ነው የሚለውን ስናነበው እናውቀዋለን። የትኛው እንደሆነ እንየው። ኧረ ግልጽ ንገረኝ። አይደለም እዚሁ ላይ
ሌላ ነገር አይደለም። ምን ማንበብ ነው ስራዬ? እንደዚህ ነው አለልህም። እያነበብኩ ማንበብ ስራ አይደለም። መርሳ አይደለም ሰጠኛለሁ። መርሳ እኔ አንተ አይደለም መልስ አይደለም አይደለም እኔ አይደለም እያነበብኩ ማንበብ ነው። ማንበብ ምን ያደርግልኛል ታዲያ? አይደለም አይ ለሁላችንም ማንበብ ታዲያ ምን ያደርግልኛል? አንተ ብቻ አይደለም ለሌሎችም እንዲሆን አይደለም። ገባኝ። መረጃችንን እኔ ቀደምዬ እኔ መለስኩልህ አይደል? መንግስተ ሰማያት ንገረኛል። እሺ ያው መንግስተ ሰማይ ይላል። በቃ ይችላል። ያ መንግስተ ሰማይ ይላል። ስለዚህ መንግስተ ሰማያት አዳራሽ እሺ ያው ጨረስን። ስለዚህ ላንብበው። መንግስተ ሰማያት ነው ብሏል። መንግስተ ሰማያት ነው ላንብበው። በምድርም እንዳለ አይደለም፣ ነገር ግን ፈጽሞ ብሩህ የሆነ በሰማይ ያለ አዳራሽ ነው። የወርቅም የብርሃንም የዕንቁም የሆነ ወለሉም ንጹህ ነው ይላል። ፈጽሞ የሚያበራ መልኩም ከሰው ልቦና የራቀ ነው ይላል። የመንግስተ ሰማይ አዳራሽ የጳዝዮንና የመረግድ በጠልማና በወራውሬ የሚያበራ ነው ይላል። ምን እንደሆነ አላውቅም። ከሰው ሕሊና ባለፈ በከበረ ዕንቁ እጅግ የሚያበራ የመንግስት አዳራሽ ነው። እርሱ ራሱ እግዚአብሔር እንደሚያውቀው የሰራው የመንግስት ሰማይ አዳራሽ ነው ይላል። የወርቅና የብር የሰማያዊ ዕንቁና የአረንጓዴ ዕንቁ የብጫ ዕንቁና የነጭ ሐር መልክ እንዳለው ወለሉም ንጹህ ነው። እንደዚሁም እጅግ ፈጽሞ ያማረ ነው። ንጹህና ብሩህ ነው። በጽድቅና በእውነት የተታታ ነው። በይቅርታና በምህረት የተሰራ ነው። ከእርሱም የሚፈስ የህይወት ውሃ አለ። እንደ ፀሐይም እጅግ የነጻ ነው። የብርሃን ድንኳን አለ። የኤርሞን ሽቶም የተከበበ ነው። የቤቱም ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬዎች ተተክለዋል። በዚያም የወይንና የዘይት ቦታ አለ። ፈጽሞ የሚያማረ ነው። የፍሬውን መዓዛ የጣፈጠ ነው። ስጋዊ ተመልከት እንግዲህ ስጋዊ ሰው ወደ እርሷ ሲገባ ከመዓዛው ጣዕም የተነሳ ከደስታ ብዙ ነፍስ ብዛት ነፍሱ ከደስታ የተነሳ ከደስታው ብዛት ነፍሱ ከስጋው ጋር በተለየች ነበር ይላል። በዚያም የእግዚአብሔር ፈቃድ ያደረጉ ደጋግ ነገስታት ደስ ይላቸዋል። ስራቸውም ቦታቸውም በመንግስተ ሰማይ በዘላለም ሕይወት ቦታ የታወቀ ነው ይላል። አይበቃም? በመንግስተ ሰማይ በዘላለም ሕይወት ቦታ የታወቀ ነው ይላል። እንግዲህ እዚህ ጋር አብቅተናል። ብርሃን አለው እየሰማሁ ነው አለው። ችግር የለውም አለው እየሰማሁ ነው። አሁን ምን ትላለህ? እስካሁን የተነገረው የመንግስተ ሰማያትን ነው አይደል እያወራ ያለው? እስካሁን የዘረዘረልህ እኔ እኮ ችግር የለውም እየሰማሁ እኔ ችግር የለውም። ምን መስማቱንም ሰምቻለሁ። በአሁኑ ላይ ባለኝ ማሰብ ነገር ያለው መቃብያን ደግሞ ከዚህ በፊትም አወርተንበታል። እንዳላነበብኩትም ነገር ያለው እንግዲህ እሱን ጠይቄ እመጣለሁ። ተው እንጂ ብርሃኔ አሁን አነበብነው እኮ ነው። ችግር የለውም ባለው ነገር አምጥቼ እነግርሃለሁ ዘርዘር አድርጌ። ግን እኔም ስላመጣው ማለት ነው መረጃ ባላመጣ ብቻዬን ስግጬ ብከራከር ኖሮ ደስ ባለኝ ነበር። መብልና መጠጥ እንደሌለ አመጣህ መረጃ፣ እኛም መረጃ አመጣን። ወዴት እንሄድ? እኮ እኔ ደግሞ አመጣለሁ። መቃብያን የትኛው መንግስተ ሰማያት ነው? የትኛው መንግስተ ሰማያት ነው? አሁን እዚህ መቃብያን ላይ የሚናገረው ወይስ አንተ ዝም ብሎ በቃ ከታችም ከመጠም ከመቁምም የሌለውን የትኛው ይሻላል እኮ? እኔ ባመጣ አይደለም እኔ ባመጣስ እኔ አሁን ይሄ ስለዚህ መረጃ ባመጣ ስለዚህ መረጃ አንተ እንዳልከው በአንተ መልኩ ባይሆንስ? አሁን ሃይፖቴቲካሊ ያወለ ይሄ እንትን እኮ አይደለም አመጣውልህ እኮ። በዚያም የእግዚአብሔርን ፍቃድ ያደረጉ ነገስታት ደስ ይላቸዋል። ስራቸውም በቦታቸው በመንግስተ ሰማያት በዘላለም ሕይወት ቦታ የታወቀ ነው ይላል።
ስለዚህ ስለ መንግስተ ሰማያት እያወራ እንደሆነ የዘይቱን ምናምን እነዚህ የህይወት ዛፍ የገነት ዛፎች ወለሉ ያበራ አሁን ሜዳ ላይ ነው ምናምን ብሎ ለጠየቀ ሀሚር መልሱ ወለሉ ያበራ ነው። ግርግዳዎቹም ደግሞ የወርቅ የነሐስ የብር ግርግዳ ነው። ቢጫ ወርቅ፣ አረንጓዴ ወርቅ። እንግዲህ አሁን አረንጓዴ ወርቅ ታውቃለህ አንተ? አታውቅም፣ ግን በገነት አረንጓዴ ወርቅ። እሺ አይ ለዚህ እውነት ተሆነ እንግዲህ እውነት ተሆነ ምንም ተሆነ እዚህ ጋር አሁን የእስልምናውን ገነት ነው እየነገረ ያለው። አሁን እሱ ቅር አለ አንተ መጽሐፍ ቅዱስ ላይ መገኘቱ ራሱ እኛ ደስ ብሎናል፣ አንተ ግን ቅር አለ። ለምንድን ነው መጽሐፍ ቅዱስ የተናገረው ነገር ሙስሊሞች እኔ ቅር አላለኝ አይደለም። እኔ ቅር አላለኝ። ክርስቲያኖች ደግሞ ለምንድን ነው የሚከፋ? ያመሰግናሉ። ቅዱስ ላይ ያለው ከፈለክ ደግሞ ልወርድልህ እችላለሁ። ገና እኮ አልጨረሰም እኮ አሁን እስከ 10 እሺ እኔ ልንገርህ። አይደለም 11 ነው ያነበብኩት። አይደለም ይቀጥላል መሰለኝ። አንድ ነገር አለ ያው 37 38 ድረስ ይሄዳል። ላነበብልህ ገብቶኛል። እሺ ገባኝ እኮ እኔ እኮ መጥቼልሃለሁ በአንተ ሀሳብ ላይ እኮ አሁን ሄድንና እኔ እንዳላነበብኩት ነግሬሃለሁ። ከዚህ በፊትም ስላወራንበት እኔ እንደ መላእክት እንደማመስሉ ነግሬሃለሁ። ለአራተኛ ጊዜ ስጠይቅህ ነው ለምን አላነበብክም ብዬ በዚህ መቃቢያን ጉዳይ ለአራተኛ ጊዜ እኮ ነግሬሃለሁ። እኔ አምጥቻለሁ። ምናልባት አሚር እንዳለው አሁን እንደነገርከኝ ተሆነ መኖሪያቸው የመንግስተ ሰማያትችን መስል ሆነች። እኔ መቃቢያንን እስከ ምዕራፍ 8 ድረስ ለማንበብ አይደለም ወደ ምንም ችግር የለውም እኮ መቃቢያንን እስከ ምዕራፍ 8 ድረስ ለማንበብ 30 ደቂቃ 20 ደቂቃ ነው የፈጀብኝ። ደስ ብሎ ማንበብ እኮ ትርጉም አይደለም ማንበብ እኮ ደቂቃ ላይ እስካሁን ድረስ ያ ከዛሬ ጋር ለአምስተኛ ለስድስተኛ ጊዜ ነው በመቃቢያ ላይ ስናወራ አላነበብኩትም። ማንበብ ብቻ አይደለም መጠየቅም ስለሚያስፈልግ ብዬ መረዳትም ነው። ተረድቻለሁ። ያለፈውንም ከፈለክ ልንገርክ እያንዳንዱ ፓርቱ የትኛው እስከ መቃቢያን እስከ ምዕራፍ 4-5 ድረስ ምናልባት እኔ ችግር አይደለም ማንበብ ብቻ አይደለም መረዳት ነው አልከኝ አይደለ? አሁን እስከዛሬ ድረስ አላነበብኩም። ደግሜ አልፎ አልፎ ነው እንጂ አላነበብኩትም። እስከ 4 እስከ 5 ድረስ ስለምን እንደሚያወራ ታውቃለህ? ስለ መቃቢያን ሰማዕት ስለሆኑ ልጆቹና ስለ 2 ሰማዕቶቹ ነው ያወራው። ገባኝ። ምናልባት መንግስተ ሰማያት መንግስተ ሰማያት ገባኝ። መንግስተ ሰማያት ምናልባት እንደዚች ያማረች ልትሆን ትችላለች። ምናልባት በአንተ ባልከው ደረጃ ቀደም ለአሚርም ስላልመልስ ግን ምግብና መጠጡ ላይ እንግዲህ ያ ነው አቋሜ። አለ ምትል ተሆነ አዳምና ሔዋን በገነት ውስጥ ሲኖሩ አዳምና ይኖር አለ ካለ ደስ ብሎ ሆነው እንደውም እኮ መቀበል ያለብህ እኮ አመሰግናለሁ ፈጣሪ ሆይ የሚበላው የሚጠጣውን አንተ ጣም የሆነው ነገር ስለሰጠኸኝ ብለህ አሚር አሁን መቆመን አሚር ኢብኑልዬ ምን ነው ለምን ሰጠኸኝ ብለህ እንትን ትላለህ? ኢብኑልዬ ነገርኩህ። ኢብኑልዬ እየነገርኩ ነው አይደለም? እኮ ነግሬሃለሁ። አሁን አሚር እንዳለው ቦታውን እንደጠቀሰልኝ ተሆነ ምናልባት ቦታው እንደዛ ሊሆን ይችላል። ምግብና መጠጥ አለ በሚለው ደረጃ የለም። ለምን ስለሌለ ማስረጃም ያ በተጠቀስኩልህ ነው። አለ መላእክት ሲያመሰግኑ ይኖራሉ። በእርግጥ እውነቱን ለመናገር እኔ አንድ ቀን ስለ 7ቱ ሰማያት ዘርዝሬ ያመጣልሃለሁ። መላእክት ያሉበትም እንደዚህ አይነት ብርሃን እንዳለው ማለት ነው። ከብርሃን እንደተሰራ እያንዳንዱ ማዕዘናቸው ምን እንደሚመስል የእሳት መጋረጃ ሁላ እንዳለ አውቃለሁ እኮ ያን መላእክትም ያሉበት ድረስ ማለት ነው። ማያመሰግኑበት እንደዚህ እንዳለ አውቃለሁ። ግን የመንግስተ ሰማያትን ግን ምን እንደምመስል በመልኳ እንደዚህ በደንብ አላውቃትም። ኩፋሌ ላይ ሄደን ሌላ ቀን እናያለን። እዛ ላይ ራሱ በጣም ብዙ የሚናገረው ነገር አለ ስለ ገነት እኮ እናያለን። አሁን ልወጣ ነው ነኝ ልክ ተመሳሳይ ገነት ነው። ገነት ችግር የለም። ደናግሎች እንደሚገቧት ምናምን ብዙ ነገር አለ እኮ ታውቃለህ አይደል? ገነትን የሚገቡት ደናግሎች ናቸው ምናምን የሚል ነገር ብዙ ነገር አለ።
ምንም እንገባበታለን። አሁን ስለገነት አስቀድመ ያላነበብከው ነገር ላይ እኛ ላይ ምስቀው አንዳንድ ጊዜ ምን መሰለ ቀድሞ የሳቀ የመጨረሻውን የሳቀ ይሻላል ቀድሞ ከሳቀ አይሻልም? እኛ ላይ አሁን አንተ ቀድመ ስቀብናል አካላዊ ወይ ደግሞ ቁሳዊ ምናምን ብለናል። አንበበን ስንደርስበት ደግሞ እነዚህ ኩፋሌ ላይ ምናምን መቃቢያን አንበበን ስንደርስበት ደግሞ ምንም ችግር የለውም። እኔ አይደለም አሁንም እኮ አላመጣልኝም፣ በአንተ አይነት መልኩ አላመጣልኝም። ተደህዋል አሁን እኔ አሁንም እኮ አንተ አመጣልኝ የተሰራችባት ነው የተሰራችባትን የምታበራዋን ምንዋን አምጥታ እሱን ያላቅም ነበረ አመጣልኝ አምጥታልኝ ችግር የለውም አመጣልኝ። የገነት ፍሬዎች የገነት ደግሞ እንደናንተ ይበላሉ ይጠጣሉ፣ ግን አላመጣልኝም አላመጣልኝ ያለ ዓላማ ነው እንዴ ዝም ብሎ ነው የገነት ዛፎች የሚተከሉት? እኔ ግን አንዳንድ ጊዜ ግራ ይገባኛል። እንኳን አይደለም እኮ የገነት ዛፎች እና ምድር ላይ ራሱ እዚህ ምድር ላይ ዝንብ ራሱ ዓላማ አላት እኮ እንኳን አይደለም ገነት ላይ የሚተከል ዛፍ እንደዚህ ተነኛው ራሱ ትዝ ብላ የምትሄደው እዚህ ችግር የለውም። እኔ ራሱ ዓላማ አላት እኮ አይደለም አይ ዓላማ የተፈጠረ ነገር የለም እኮ ገብቶኛል። ችግር የለም ዓላማ ነው ይኑሩ አይኑሩ አላውቅም። እግዚአብሔር ለምፈጠረውም አልፈጠረውም አላውቅም። እኔ እግዚአብሔር መፍጣለው የፈጠረው በእርግጥ በዓለም ምክንያት አይፈጥረውም ወይ ለደስታ በቃ ፍጥረቱም ስለተቻለም ይፈጥራል። ብዙ ነገር አለ በፍጥረት ደረጃ እንኳን እኛ ብዙ ነገር አለ በል በጣም ከባድ ነገሮች ፍጥረት ታያሉ፣ የተዘጉም አሉ፣ በጣም ክፉ አውሬዎች አሉ፣ ተዘግተው የተቀመጡ አሉ። በፍጥረት ደረጃ ተመጣ ለምን እንደተፈጠረ እነሱ ደግሞ ለምን ተፈጠሩ ብለህ በጠይቅም ሌላ አዛ ነገር ስለሆነ ነው። ከባድ ነገር ነው። ስለ ፍጥረት ደረጃ ብዙ ነገር አለ። በውሃ ውስጥ የተፈጠሩ እንደዚህ ካለ ፍጥረት የሚባሉ ስለ ፍጥረት ደረጃ ታወራ ማለት ነው። እኛ ሰው እናንተ ብቻ እናወራለን እንጂ ማለት ነው። ግን አይደለም እንደማይበሉም እንደማይጠጡም መረጃ አምጥቻለሁ። እንኳን እነሱ ይቀርና ጌታህን ከመጣጣ እስከምበላ ድረስ እያለ እያወራ ነው። አይ ጥዋ የተባለው እሱ ባይሆንስ አይደለም ጥዋ የተባለው እሱ ባይሆንስ ለኢየሱስ ምን ያደርግለታል? መብላት መጠጣቱ እንደው በፈለከው ተርጉሞ ለሱ እኮ ገባኝ እኮ መብልና መጠጥ ባይሆንስ አሁን እዛ ራእይ ላይ በጉ ጠባቂያቸው ይሆናል። ምራቻ ከሆነ ለኢየሱስ ምራቻ ምን ያደርግለታል? የሚጠጣው ይሆናል። ገባኝ እኮ ለምሳሌ አሁን በጉ ጠባቂያቸው ይሆናል ይላል ራእይ ላይ አይደለም እንዴ? ራእይ ላይ ቆባይ ችግር የለውም። ወደ ኋላ እንመለስበትና ምን መሰለክ የሚለው ከእናንተ ጋር ሆኜ ከዚች በአዲስ መልክ እስከምጠጣ ድረስ ይላል። ዋቴቨር ማንኛውም እነዛ እንትኖቹ የሚጠጡት ነገር በሙሉ ኢየሱስም ይጠጣል። ምራቻ ነው ካልከኝ ይሄ የሚጠጡት ወይን የሚጠጡት ምራቻ ነው ጽድቅነት ነው ወይ ደግሞ ዘላለማዊነት ነው ከተባለ ኢየሱስ ምን ሊያደርግለት ነው ዘላለማዊነት ከነሱ ጋር የሚጠጣው? ራይት ለኛ ቢሆንስ ለኛ የተናገረው ቢሆንስ ከእናንተ ጋር እስከምጠጣ ይላል ራእይ ላይ ለኛ ቢሆን እስከምጠጣ እኮ ገባኝ። ከእናንተ ጋር ገባኝ ከእናንተ ጋር እስከምጠጣ ማለት ከእናንተ ጋር አብሬ ዘላለም እንኖራለን ብንልስ እኛ አሁን የእግዚአብሔር መንግስት ወራሽ ነን አይደለ? በልጁ ኢየሱስ ክርስቶስ አምጥቼልሃለሁ። ምኑን ነው የምንወርሰው? የእግዚአብሔር መንግስት ሰማይ ያዘጋጀልን ነው አይደለ? እዛ አብረን ከእግዚአብሔር ጋር እንኖርም ማለት ነው። አብረን በጉ እኮ ጠባቂያችን ይሆናል ተብሏል እኮ ራእይ ላይ። እኔ እኮ አይጠብቅህም አላልኩም እኮ እኔ ምን ችግር የለውም እኮ ገባኝ። እሱ ቢሆንስ ከነቢዩ ነቢያችን ሰለላሁ ጋር ከኢየሱስ ጋር ከሌሎች ነቢያቶች ጋር ራሱ እኮ በገነት እንሆናለን እኮ። እሱ እውነት አይደለም እኮ ገብቶሃል? እሱ እውነት ሳይሆን ለነሱ የሚሰጣቸው ነገር ምንድን ነው? እሱስ ለምን አስፈለገው ነው? ዘላለማዊነት ከሆነ ምን ለነሱ ዘላለማዊነት ሊያስፈልጋቸው ይችላል። እሺ የሚያጠጣቸው ነገር ወይኑ ማለት ነው። እሱ ግን ለምን አስፈልጎት ነው የሚጠጣው ከነሱ ጋር መጠጣት? በአዲስ መልክ ገባኝ። በአዲስ መልክ አብረን ብንኖርስ አብረን እንኖራለን ቢልስ መጠጥ የተባለው አብረን ቢሆንስ ያ መጠጥ የተባለው ህይወት ሆኖ ቢሆንስ የህይወት ዛፍ እንደሚባለው ህይወት ቢሆንስ አብረን ህይወት እንኖራለን ቢሆንስ
ምን ማለት ነው? ህይወት እንዴት ይሆናል? መጀመሪያውኑ ህይወት አላቸው አይደል እንዴ? እነሱ ጋር እኮ የሚጠጡበት በህይወት